ሂጂ እስኪ በር እየተንኳኳ ነው ማነው ክፈች ሂጂ يومي كذا بيعت بوجي وي انت بقى فيش راسو تياشالش اش ما كاش اش كمل تنبي ማዬ ብታይ ማለት ነው እኛ ቤት በጣም ብዙ ሰዎች መጥተዋል ምንድናቸው እነማን ናቸው እኔ እንጃ ማዬ እኔ አላውቅም በጣም ብዙ ሰዎች እኛ በር ላይ ኮፍያ አድርገው እንደዚህ ተሰልፈዋል ምን ማለት ነው ወይኔ ጉድ ይፈላ ማዬ በቃ የነገርኩሽ ማዬ በቃ እነሱ ናቸው ማዬ በቃ ፖሊሶች መጡ ዋን ነገር እስኪ ፖሊሶች ናቸው ስበይ በሰራችው ስህተት እንቅልፋታ ሌሊቱን በቅዠት ቀኑን ያለ እረፍት በፍርሃት የምታሳልፈው አቢጌል በአርጁን ተደጋጋሚ ማስፈራሪያ ደንግጣ የሚመጣውን ችግር ሁሉ አባቷ ተጋፍጦ እንዲወጣው እሷ ደግሞ ከሀገር ለመውጣት አስባለች። ከስህተቷ ተምራ ልብ ያልገዛችው አቢጌል ይህም ብቻ ሳይሆን አርጁን እንዳለውም እቤት ድረስ ከመጣ በሚል ፍራቻ ለአንዴና ለመጨረሻ ጊዜ እሱን ለመገላገል አስባ አዲስ የተቀጠረውን ጥበቃቸውን አርጁን እቤት ድረስ ሲመጣ ጠብቆ ይዞት ቀጥቅጦ ከገደለውም እሷን አግብቶ ህይወቱን መለወጥ እና የተሻለ አሪፍ ኑሮ እንደምትሰጠው ቃል ገብታለታለች። ነገር ግን ይህን ባለችበት ምሽት ላይ ነው በራቸው ተንኳክቶ ማንነታቸው ማይታወቅ ኮፍያ የለበሱ ብዙ ሰዎች እንደቆሙ በሩን ስትከፍት ውሃ ተመልክታ ሄዳ ነግራቸዋለች። ኤቢ በሰማችው ነገር እጅጉን ደንግጣለች። እዛ ቤት መጥቶ በሩን ያንኳኳው ሰው ማን ነው? ግምታችሁን ኮሜንት ላይ አስቀምጡልን። ከዚህ ሁሉ አስቀድሞ ደረጀና ማርታ ከሆስፒታል የዲኤንኤ ውጤቱን ይዘው መጥተው መኝታ ቤታቸውም ገብተው በራቸውንም ቆልፎ ለማየት አልጋቸው ላይ ተቀምጠዋል። ወረቀቱ ከፍታ ውጤቱ ማየት የፈራችው ማርታ ደረጀ ከፍቶት እንዲያዩት ብትጠይቀውም ነገር ግን እሱ ራሷ ከፍታ እንድታየው ነግሯታል። እሷም በንዴት ስሜት ውስጥ ፖስታውን ቀዳ በውስጡ ያለውን ውጤት ታወጣለች። እሷ ወረቀቱ ላይ ያለውን ውጤት እያነበበች ደረጀ ደግሞ በፍርሃት በውስጡ ከራሱ ጋር ማውራት ይጀምራል። አሁን እንግዲህ በቃ ዳጣ ልጄ መሆኗን ልታውቅ ነው። ምን ልታደርግ ትችላለች? እጄ ላይ ትሞትብኝ ይሆን? ቃሌን መካዴን ወራዳ መሆኔን እስከዛሬ አታላይ ውሸታም ሆኜ መኖሬን ሁሉ ነግራኝ የትዳር ሰርተፍኬቱ ቀዳ ውሃን ከቤት ይዛት ትወጣ ይሆን? በቃ አሁን ከደቂቃዎች በኋላ ዘመኔን በሙሉ የደከምኩበት ትዳሬ ህይወቴ ከንቱ ሊሆን ትንሽ ነው የቀረው። ወይ አምላኬ ምን ልታደርገኝ ይሆን ብሎ እየተብሰለሰለ ባለበት ማርታም አንብባ ጨርሳ ደረጀ ብላ ስሙን ትጠራውና አንገቷን እንደደፋች እንዳቀረቀረች ይቅርታ ብላ ትለዋለች። ደረጀም በድንጋጤ ማርቲ እኔን ይቅርታ አንቺ ምን አጎደልሽ? እኔ ነኝ እንጂ ግን ቆይ ምንድነው ያነበብሽው? ምንድነው የሚለው ብሎ ሲጠይቃት እሷ በጣም አዝናለሁ ይቅርታ አንተም መጠርጠር አልነበረብኝም። ያቺን እብድ ልጅ ልሰማት አይገባም ነበር። ዳጣ የሰላም ልጅ ናት ብላ ስታጣድፈኝ ግራ ገብቷት እኔንም ግራ ስታጋባኝ በቃ አይምሮዬን ነፃ ለማድረግ ብዬ አስመረመርኳቸው። ዳጣ ግን የሰላም ልጅ አይደለችም ስትለው ደረጀኝ በድንጋጤ የሰላምና የዳጣን ነው ያስመረመርሽው ብሎ ሲጠይቃት ማርታ አዎ ደረጀ ግን በጣም ይቅርታ እባክህ አትፍረድብኝ በእኔ ቦታ ላይ ያለ ማንም ሊያደርገው ይችል ነበር ብላ ስትል ደረጀኝ በቃ ማርቲ ችግር የለውም አይደለም ለአሁኑ ወደፊት ለምትሰሪው ስህተት በሙሉ ይቅር ብዬሻለሁ። አንቺን በምን አቅሜ ይቀየምሻለሁ ማርቲ ብሎ ሲላት እሷን በደስታ አመስግና እጁን ስማ ተነስታ ወደ መታጠቢያ ቤት ትሄዳለች። ደረጀኝ ባገኘው ክፍተት በመሃል ስለ ጉዳዩ ማብሰልሰል ይጀምራል። አሳ ጎርጓሪ ዘንድ ያወጣል አሉ። እንዴት ዳጣ የሰላም ልጅ አልሆነችም? ይህ በጣም ከባድ ነው። ብቻ ግን ፈጣሪ የዛሬን መዓት ጸሎቴን ሰምተ ስላወጣኸኝ አመሰግናለሁ። የቀረውን እኔ ራሴ
መረምረዋለሁ ብሎ ይላል። በነጋታው ጠዋት ማርታ የዲኤንኤ ውጤቱን ይዛ ቤት ሶፋቸው ላይ ተቀምጣ ባለችበት አቢጌል ትመጣና እማዬ ወረቀቱ መጣ እንዴ? እንዴት ነው ውጤቱ? ንገሪኝ እስቲ ቶሎ በይ ብላ ስታጣድፋት ማርታም እስኪ አትንገብገቢ፣ አንቺን ሰምቼ አባትሽን ስንት ያሳዘንኩት፣ በጣም አዝናለሁ። ቁርጡን ወቂ፣ ዳጣ የሰላም ልጅ አይደለችም። አባትሽ ለአንቺ ስንት ይለፋል፣ አንቺ ግን ስርስሩ እያልሽ ታሳዝኛለሽ። ሰሚያለሽ? የአባት እርግማን ደግሞ ውሎ እንኳን አያድርም። ያው እሱን በማሳዘንሽ በእጅሽ የሰው ህይወት ጠፋ። መጨረሻሽ ምን እንደሚሆንም እናያለን። በቃ ይሄ መጨረሻችን ነው። ከዚህ በላይ ንትርክ አልፈልግም ብላት ተነስታ ጥላት ትሄዳለች። ከትንሽ ቆይታ በኋላም ደሪ ከውጪ መኪናውን እየነዳ መጥቶ ግቢ ውስጥ ያቆመውና አዲስ ከመጣው ጥበቃ ጋር ማውራት ይጀምራሉ። ከዚህ ነበር አይደል ያልከኝ ስምህን? ያው እንደው ዝም ብሎ ለምክንያት ነው እንጂ በር ላይ የምትቀመጠው ብዙም ችግር የለም። ልጆች አሉኝ፣ ጥሩ ናቸው። አንተም እንደ ቤተሰብ ሆነ ብዙ ጊዜ አብረን እንቆያለን ብዬ አስባለሁ። ቤታችን እንደምታየው ይሄ ነው። በቃ ውረድና እንግባ ብሎት ወደ ቤት ሲገባ ናታንን ያገኘዋል። ሁኔታው ፊቱ ልክ እንዳልሆነ ያስተዋለው ናታንም ምን ሆኖ እንደሆነ ሲጠይቀው እሱም ደህና እንደሆነ ይነግረዋል። ናታንም ይቀጥልና ግን ቆይ እማዬ ምን አለችህ? ማታ እኮ እየጠበቅኳችሁ ነበር፣ ደግሞ ጠዋት ለራሱ በጠዋት ወጣ ብሎ ሲለው ደረጀ ናታን ፈጣሪ እኮ ታደገኝ። ማርታ የዲኤንኤ ያሰራችው የሰላምና የዳጣን ነበር። ግን ይኸውልህ ናታን ውጤቱ ግራ ገብቶኛል ብሎ ሲለው ናታንም ፈገግ ብሎ ገብቶኛል፣ ግራ ያጋባህ ነገር አባዬ ውጤቱ ዳጣ የሰላም ልጅ አለመሆኗን ነው አይደለ ያሳየው ብሎ ሲለው ደረጀ በምን አወቅ ብሎ በግርምት ይጠይቀዋል። ናታንም ከዚህ በፊት ማርታ ባልተለመደ መልኩ የዳጣን ጥፍር ስትቆርጥ ተመልክቶ በጥርጣሬ ነገሩን ተከታትሎ ምን ለማድረግ እንደሆነም ገብቶት ወደ መኝታ ክፍሉ ሄዶ የራሱንም ጥፍር ቆርጦ ማርታ እንዳደረገችው በሶፍት ጠቅልሎ ቀይሮባት እንደሆነ ይነግረዋል። ደረጀም ነገሩን ሲሰማ በደስታ ናታን አንተ ነህ ከጉድ ያወጣኸኝ፣ በጣም አመሰግንሃለሁ። ይህም ቤተሰብ ሌላ ተጨማሪ ጊዜ እንዲያገኝ ያደረግ። በእውነት አንተን የወለደች እናት የተባረከች ትሁን። የወለድኳት ልጄ ጉዴን ለመፈልቀቅ ትሞክራለች፣ አንተ ግን ከጉድ ነው ያወጣኸኝ። ዘመንህ ቀሪ ህይወትህ በሙሉ የተባረከ ይሁን ናታን። በእውነት በህይወቴ ትልቅ ውለታ ከዋሉልኝ ሰዎች መሀል አንዱ አንተ ነህ ብሎ ይለዋል። በዛን ሰዓት መኝታ ቤቷ የነበረችው ኤቢ ስልኳ ይጠራና በፍርሃት ታነሳዋለች። አርጁን ነበር። እሷም በንዴት ቆይ አንተ ሰውዬ ለምንድነው ማትተወኝ? ለምንድነው 10 ጊዜ በተለያየ ስልክ ምደውላ ብላ ስጠይቀው እሱም ጓደኛዬ እኔት ነው ያደረጋችሁት? ሰሚኛለሽ ኤቢ፣ ነገ ቀጥ ብዬ ቤታችሁ ድረስ መጣለሁ። ወጣ ብለሽ ማታወሪኝ ከሆነ ወዲያውኑ ፖሊስ ይዤ ነው የምመጣው። የት እንዳደረጋችሁት ትናገራላችሁ። አልተውሽም ብሎ ጆሮዋ ላይ ሲዘጋባት እሷም በጭንቀት ከቤት ስትወጣ አዲስ የተቀጠረውን ጥበቃ ከውሃ ጋር እያወራ ታገኘውና ስማ አንተ ለጥበቃ ነው የመጣኸው? ትሰማኛለህ? ነገ እዚህ በር ላይ የሚመጣ ሰው አለ፣ ታስገባውና እንደ ውሻ ቀጥቅጠህ ትገልልኛለህ ብላ ስትለው ጥበቃው እኔ ሰው አልገድልም፣ ጥጃ ውሃ እያጋትኩ ያደግኩኝ ሰው ነኝ ብሎ ሲል ኤቢም ትሰማለህ? ከዚህ ቤት ከምትባረር አንድ ነገር ልንገርህ፣ በደንብ ስማ። ነገ የሚመጣውን ልጅ አስገብተህ ከገደል እኔን አግብተህ ህይወትህን መለወጥ ትችላለህ። ምን ታስባለህ? እዚህ ተቀምጠህ ሁሌ ከምትውል አንድ ሰው ጋር ላይ ህይወትህን ቀይር፣ በደንብ እያሰብክበት እደር ብላው ጥላው እየተመናቀረች ስትል ጥበቃውም አይደለም ቤት ትገባለህ ገነት ትገባለህ ብትይኝ እኔ ገዛኸኝ ለአንድ ቀንም አብሬሽ አላድርም ብሎ ይላታል። የዛኑ ቀን ምሽትም ነው ኤቢ ለማርታ አርጁን በተለያየ ስልክ እየደወለ እያስፈራራት ፖሊስ ሊያመጣባት እንደሆነም እየነገረቻት ባለችበት በራቸው የተንኳኳው። ቤታቸው የመጣው ማን ይመስላችኋል? ሀሳባችሁን ኮመንት ላይ ጻፉልን።